እሰማለሁ። በደንብ ትሰማለህ? እንዴት ናችሁ? እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ። ቀጥላል። ትርጉም ማነው ትግርኛ የሚችለው? ማንኛው ትርጉም የሚችለው? መላእክት ከበውት የሚል ሰምቻለሁ። በደንብ ግን አልሰማሁም። ሌላ ማንን ነው መልአክ የከበቡት? ፈጣሪና ሌላ ማንን? ዘማሪውን አይከቡት። አሁን ትግርኛ ትችላለህ የተባልከው ማይክን አንሳ። ሰላም ብያለሁ። እፎይ ዴቫ፣ ሁላችሁ ከላይም ከታችም ያላችሁ። አይ ዴቫ እንኳን ለቀልድ ነው። ልሳን ነው። ይደብራል እንዴ? ኧረ ይደብራል። ቤቱ ስታየው እንትን መሰለ እንደ ቀልደኞች ቤት መሰለ። ልሳን ነው የሚሆንብኝ ትግርኛ የሆነ እኛ ምን አገባን? እንደው ልሳን የትግርኛ ልሳን መስማት እንፈልጋለን። እንደው አይ እኔ እንኳን አልችልም። ጽቡቅን ብቻ ነው። ጽቡቅንማ ከኔ ነው የኮረጅከው ሁሌም ስለምላት። በቃ እሱም ብቻ ነው። ጽቡቅ ወር ጭቡቅ እችን ቃል ብቻ የማውቀው። አዲስ ቋንቋ ፈጠርክላቸው። አሁን አዲስ ጭቡቅ ሚል ፈጥሮላችኋል። ጭቡቅ የሚባል ቋንቋ አለ። እኔስ ሁላችሁንም እንኳን ደህና መጣችሁ። ዛሬ የምንመለከተው ከመቃብር ቅጣት ጋር በተያያዘ ይሆናል ማለት ነው። ከመቃብር ቅጣት ጋር በተያያዘ አንዳንድ የምናያቸው ይኖራሉ። እሱን እንመለከታለን ማለት ነው። ስለ መቃብር ቅጣት እና የመሐመድን አስተምሮ የምንዳስስ ይሆናል። የመቃብር ቅጣት በእስልምና ብቸኛ የሚታመን እምነት ነው። በመቃብር ውስጥ እንዴት እንደሚቀጡ የምንመለከተው ይሆናል ማለት ነው። ብዙ አስቂኝም ደግሞም ተረት ተረት የሆኑ አስተምሮቶችን የያዘ ነው። ይህንን የምንዳስስ ይሆናል ማለት ነው። የምንመለከተው ይሆናል። ይህንን እናያለን። በዛው መጠን ደግሞ እስልምና ሐሰተኛ መሆኑን ከዚህ ክፍል በደንብ የምንዳስስ ይሆናል ማለት ነው። መሐመድ የተናገራቸው ነገሮች አሉ። ከዚህ ጋር በተያያዘ እርስ በርሳቸው የሚጋጩ እነሱንም እንዴት እንደሚያስታርቋቸው እናያለን። ሊታረቁ ማይችሉ ግጭቶች አሉ እዚህ ቶፒክ ላይ ማለት ነው እና ይህንን እናያለን ማለት ነው። ከመቃብር ቅጣት ጋር በተያያዘ ያለውን ቶፒክ እናያለን። አብዛኞቹ ቁርአኒስት የሆኑ ሰዎች ይህንን ክፍል አይቀበሉትም። ቁርአን የለም ከሚል አንጻር ወይንም ደግሞ በቁርአን ውስጥ ያስተምሮ አልመጣ በሚል አይቀበሉትም። ምክንያቱም ብዙ አይነት ችግሮችን ስለሚያመጣ ማለት ነው። እንደ ቁርአን አስተምሮ ችኛዋ ቅጣት የመቃብር ውስጥ ቅጣት የምትለው የለችም። ፕላስ ደግሞ ገሃነም ገና እንዳልተለኮሰች ቁርአን ይናገራል። ሐዲስ ላይ ደግሞ ገሃነም እየነደደች እንደሆነ ይናገራል። ቁርአኑና ሐዲሱ ግጭት ይሆናል። ተጨማሪ ደግሞ ሶስተኛ የመቃብር ቅጣት የሚባል አለ ከተባለ ደግሞ እሱ ሌላ ችግር ያመጣል ማለት ነው። የመቃብር ቅጣት እንዴት ነው የሚቀጡት? ለምንድነው የሚቀጡት? እንደየ እንትኑ የምናየው ይሆናል ማለት ነው። ከፍ እያደረግን ግጭቶቹንም በዛው መጠን የምናያቸው ይሆናል። ሙሐመድስ የሚለውንም በመቃብር ውስጥ ምን እያደረገ ነው የሚለውን የምንዳስስ ይሆናል። ቢንት ደረሲዋ እና አፍራ ሰላም ናችሁ?
እሰማለሁኝ ና አለው ኔ ሰማለሁ። ቤት ስልክሽ ራሱ አልሰማሽም። አፍራ ይሄ እኮ 90 ውስጥ እኮ የፈነዱ የሚጀናጀኑት ጅንጀና እኮ ነው። ይሰማል ይሰማል። ሽንት ቤት ገብተው ምናምን ነገር ነው። ለእኔ ነው የማይሰማኝ የሷ ንግግር። አብዛኛው የተጀናጀነ ነው። መዘረፍ ሽንት ቤት ገብቶ አይሰማም። ይሰማል። ያወራ ነው። አይሰማል። እንዲማ ይሰማል። ምናልባት ኔትወርክ ሊሆን ይችላል። አሁን ትንሽ ከፍ ብሏል። መልካም። የመቃብር ቅጣትን ታምኛለሽ? አዎ አምናለሁ። ኦኬ። የመቃብር ቅጣት ከሚያስቀጣ አንዱ ምንድን ነው? እሱ መቃብር ቅጣት የሚያስቀጣ ማለት አንዱ ማለት አልገባኝም እኮ። መቃብር ቅጣት የምትቀጡባቸው ምክንያቶች ምንድን ናቸው? ለምሳሌ ማለት በሰራው ስራ ልክ ነው የምትቀጣው። በሰራው ልክ ለምሳሌ ብዙ ነገር አለ። ብዙ ነገር አለ። ለምሳሌ ሽንት ሊያስቀጣሽ ይችላል። ሽንት ማለት አልገባኝም። ስሸኝ ከነካሽ ምንክን ልብስሽንም ሆነ እግርሽን ማለት ነክቶህ ምን ካደረግ ሽንት ነክቶሽ ብቻ በደንብ ስሸኝ እንደ አጋጣሚ ላይሽ ላይ ከተንጠባጠበ አያስቀጣም። ምን ሲያደርገው የሚያስቀጣው? ለምሳሌ ነክቶህ ሶላት የምትሰግድ ከሆነ ሶላት ተቀባይነት አይኖረውም። ደግሞ ነክቶህ አያስቀጣም። ያስቀጣል የሚሉ ተሳስተው ነው። ያስቀጣል የሚሉ ካሉ እሱን አለ ቃል እስኪ አንድ አዲስ አሳያት። ግን በመቃብር ውስጥ የምትቀጡት ምናችሁ ነው? ነፍሳችሁና ስጋችሁ አብሮ ነው እንደ ያለው? ነፍስህ አይደለች አፍራል ወይ? በድኑ ታዲያ በድኑ እንዴት ነው የሚቀጣው? በድኑ ነው የሚደበደበው? ነፍስ የሌለችው ስጋችሁ እንደ ነፍስ ያኮ አይደለች እንደምትሄደው ማለት አልገባኝም። ነፍስሽ መቃብር ውስጥ ነው ያለችው? ነፍስሽ መቃብር ውስጥ ትሆናለች እና ከዚህ ትቀራለች እንዴ? ታዲያ አልሞትሽማ፣ መቃብር ውስጥ ተቀምጠሻል እንጂ ነፍስሽና ስጋሽ አብራ ካለች አልገባኝም ማለት ነው። ሞት ማለት ለእናንተ ምን ማለት ነው? መቃብር ውስጥ መግባት ነው እንደ ሞት ማለት ነው? አይደለም። ሞት ማለት በቃ ከዛኛው ዓለም መቀላቀል ማለት ወደ ትክክለኛው ዓለም እንደገባክ እኮ ወደ ትክክለኛው ዓለም ስትይ፣ ስለዚህ ነፍስሽ ስጋሽ አብራ መቃብር ውስጥ መግባት ማለት ነው። አዎ ወደ ፈጣሪ ትሄዳለህ በቃ። ስለዚህ ስትመችም ስትቆነጠጭም ይሰማሻል። ነፍስሽና ስጋሽ አብራ ነው። ኤኒዌይስ መቃብር ውስጥ ሽንትሽ እንደሚያስደበድብሽ ቃል አንብብላት። ማለት የት ነው የምትሸናው? እዚህ ግዱና ያለክ ነው? አኪራ ቤት ከሄድክ በኋላ እዚህ ያለሽ የሸናሹ ሽንትሽ ከነካሽ ባሄራ በመቃብር ውስጥ ትቀጠቀጫለሽ። ስሸኝ ተጠንቀቀሽኝ። ኧረ ጉድ! ስትሞሺ ትቀጠቀጫለሽ። የዛሬ ስንት ሺህ ዓመት ሽንት ነክቶሽ ያውቃል እየተባልሽ በመዶሻ ትወገሪያታለሽ። አሊያም እንግዲህ ቅጣቱ የተለያየ ነው። ድራገኖቹም 99 ድራገኖች ሊበሉሽ ይችላሉ መቃብር ውስጥ። ይህን ስቀጥላ መልካም
አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሽንት በመጠንቀቅ ንጽህናችሁን ጠብቁ። ምክንያቱም አብዛኞቹ የቀብር ቅጣቶች በምን ምክንያት ነው? ሰበባቸው እርሱ ነውና። ዳርቁጥኒ ዘግበውታል። በሐኪም ዘገባ ውስጥ ደግሞ አብዛኛው የቀብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። የሐዲሱ ሰነድ አስተማማኝ ነው። ያው ስለዚህ መቃብር ውስጥ አብዛኛው የምትቀጭበት ምንድን ነው? እህታችን ኖ እዚህ ጋር እንደዚህ ሊልህ ይቻለው ምናልባት ሸንጠቅ ማለት የምትሸናበትን ቦታ መምረጥ አለበት። ጧራ ቦታ መሽናት የለበትም። ለምሳሌ መስጊድ ምናምን ነገር እሱ ያስቀጣል። መስጊድ ቦታ ምን የእናንተ መስጊድ ሽንት ቤት ነው እንደዚህ ነው? አይ ጧራ ቦታ ነው አልኩ። ሽንትን ከራሳችሁ መጠበቅ እኮ ሜዳው ስሸኑ ንጽህናችሁን ጠብቁ እኮ ነው እንጂ የሚለው ንጹህ ቦታ መሽናትና ንጹህ ያልሆነ ቦታ መሽናት እኮ አይደለም የሚለው። አዎ እሱማ ግድ ነው። ማንኛውም እኮ ንጽህናውን እንደ ጠብቃል አይደል? ስለዚህ የዋናው መቃብር ቅጣት ዋና ከሚያስቀጣው አንዱ ምንድን ነበረ? መስገድ አትችልም። በቃ ከዋና የመቃብር ቅጣት ካልሰገድሽ ደግሞ ሰላት ካልሰገድሽ ከእስልምናም ተወጫታለሽ። ጣራ ሁነ ነው የምትሰግደው። ለምሳሌ ሽንት እየነካሽ ለምሳሌ ሽንት የሚያመልጥሽስ ቢሆን አለ በሽታ ለምሳሌ ሻወር ትወስዳለህ፣ ከዚያ በኋላ ትሰግዳለህ ማለት ነው። ኦኬ ተጠንጠባጠበና ከነካካሽስ በቃ ሻወር ወስደህ ሶላት ትሰግዳለህ፣ ከዛ ጣራ ነክ። በዚህ ምክንያት ግን መቃብር ውስጥ ትቀጠቀጫለሽ። ለምን? ያው አዲሱ እኮ ነው የሚለው ነው ያለው። አዲሱን ክፈቱ እኮ እዚህ ጋር እኮ ሊል የፈለገው ሶላት የምትሰግድ ከሆነ እንደዛ ሆነክ ሶላት የሚላለው እዚህ ጋር ሶላት የሚላለው ወይ? እሺ አምርብልኝ እስኪ። ያው ፊት ለፊት እኮ ነው። ለሁለተኛ ጊዜ ልድገምልሽ። እሺ አቡ ሁሬራ ረዲየላሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሽንት መጠንቀቅ፣ ንጽህናችሁን ጠብቁ። ምክንያቱም ማለት ንጽህናችሁን ጠብቁ ነው ያሉት። 30 ሰግዱ አይደለም፣ ንጽህናችሁን ጠብቁ። 30 ሰግዱ ሳይሆን ኢንጀነራሊ። ምክንያቱም ማለት ከዚያ አብዛኛው የቀብር ቅጣት ሰበባቸው እርሱ ነውና። ይህንን ዳርቁጥኒ ዘግቦታል አለ። ሐኪም ዘገባ ውስጥ ደግሞ ማለት አብዛኛው ኢማጂን አብዛኛው የመቃብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። ሐዲሱ ሰነዱ ሰሂህ አስተማማኝ ነው። ያ ነብይሽ ደግሞ መቃብር ውስጥ ሲቀጠቀጡ በምን ምክንያት እንደተቀጠቀጡ ሲናገር ራሳቸውን ከሽንት መከልከል ስላልቻሉ ወይንም ደግሞ በደንብ ስላላደራረቁ ነው። እነኚህ ኃጢአት ትልቅ ሰርተው ሳይሆን የሚቀጠቀጡት እላያቸው ላይ ሽንት ስለሚነካቸው ነው ብሎ ተናግሯል። ተጠንቅቀሽ ነው እስከዛሬ ሽልናሹ ነክቶሽ አያውቅም ነው ወይንስ አንድ ለቀን ነክቶሽ ቅጥቀጣ ይጠብቅሻል በመቃብር ውስጥ? ባይዘይ መሐመድ ቁጭ ብሎ የሚሸናበት አንደኛ ምክንያቱ ይሄንን ከሰማ በኋላ ነው። መቃብር ቅጣት ሽንት ከነካችሁ ያስቀጠቅጣል ከተባለ ቀን ጀምሮ መሐመድ ቆሞ ሸንቶ አያውቅም ትላለች አይሻ። ይሄ የሆነበት ምንድነው? ሽንት እንዳይነካው በመቃብር ውስጥ ላለመወገር እንደሆነ አማኝ እናት ምትያት አንቺ እሷን የአማኞች እናት አይደለሁም ብትልም አንቺ ግን እናታችን ነች ምትያት አይሻ በመቃብር ቅጣት መሐመድ ይህንን ቀን ከሰማ ቀን ጀምሮ ቆሞ ሸንቶ አያውቅም፣ ቁጭ ብሎ ነው የሚሸናው ትላለች። ግን ሌላ ደግሞ ቦስ በጣም የሚያስደነግጠውና ትንሽ ግራ የሚያጋባ ይሄ ሀዲስ እዚሁ ኪታብ ላይ ነው፣ ገጽ 99 ነው አሁን ያሳየኋችሁ። ይኸው እንደምትመለከቱት ሃርድ ኮፒው ነው ቦልገል መሪያም 100 ላይ አሁን እህታችን ሴት ልጅ ምን ብለው አስቀምጠዋል መሰላችሁ? ልብ ብላችሁ በደንብ ተመልከቱት። ገጽ 100 ላይ ማለት ነው ኢሳ ኢብን የዘይድ ረዲየላሁ አባታቸውን ዋቢ በማድረግ እንዳስተላለፉት የአላህ መልክተኛ እንዲህ ብለዋል፣ ከእናንተ አንዳችሁ በሚሸና ጊዜ ብልቱን 3 ጊዜ ይለበው። ብልቱን 3 ጊዜ ይለበው። ሴቶች እንዴት ነው ብልታችሁ የምታልቡት?
እኔ በጣም አንተ ደግሞ እንወረደ ታነባለህ። እንወረደ ይላል ስብሐት። ኤፍናንታ ሶሪ አፍራት አነብልን ነበር። እንደወረደ የቃል እንትን የሆነ ጊዜ ላይ ቃል ጠጥቶ ሰክሮ መንገድ ላይ ገና የመጀመሪያ የተዋወቀን ጊዜ ሞቅ ብሎት ነበር ጠጥቶ እና ፓውዛ ላይ መንገድ እንትን ላይ ይሸናል። ፖሊስ መጣበት። ፖሊሱ መጣን የምዛው ቆም እየሰማው ነበር። ምን እየሰራህ ነው ይለዋል። ያንተ ባልደረባ ረጅም ፍሬቻ አብርቶብኝ መኪናው ያው እንትኑ እየተቃጠለ እያጠፋውለት ነው፣ ውሃ እያፈሰስኩለት ነው። ለፖሊሱ ማለት ነው። ቃልሽ ሆዱን በሽንቱ ሊያጠፋ ሼማ አፍራንና ሶጣት እኮ ሼማ ሲይዘ ስ ነው ያልበዋል። እኔ ወደ አንተ ልዞር እንጂ እግዚአብሔር እንዲቀል አድርጎ ያውጣት ከእስልምናም እንደዚሁ። እኔ እስልምና ውስጥ አልፈልግም፣ ምክንያቱም እምነት አይደለም እስልምና። አሁን ሴቶቹ እንዴት ነው የሚያልቡት? እውነት እሱ እኮ ነው ጥያቄ የሆነብኝ። አይካንት መዋዝ እንኳን ለማመጣ በቃ ሁሉም የተወራውን ነገር በነገር ምን አልክ? ማዝ ምን አልክ? ወንድማችን እዚህ መንገድ ነው የምትወስዱት? ምንድነው የሚወስዱት? የሆነ ድምፅ ከኋላ እንትን ነው እየተቆራረጠም ነው የሚመጣው። ምንም የሚያሰኝ ነገር የለውም እኮ እፎይ። እኮ ብልቱን ያልበው ማለት አንድ ወንድ ሌላው ነው እንጂ ሁሉንም ነገር በኔጋቲቭ መንገድ ብልቱን ያችሁ ምስቁት ነገር አይሰማም አይሰማም ወይ? ትሰማለህ? ቀጥል። እሺ አሁን ትሰማለህ? አይሰማም ወይ? ይሰማል? አይሰማም? ይሄን አይሰማም? እንድገይስ ለበደንብ እሱ ትሰማለህ? ዲባ ኦኬ። እሺ ቀጥል ወንድማችን። አለ ወጣ እንዴ? ለኩ ቆይ። ኦኬ ኦኬ። እና ወንድ ለበው ነው አይ ቲንክ እያለን ነበረ። ያ ጥያቄ መረዳት የመልስ ግማሽ ነው። እሺ ወንድስ ይለበው ሴቶች እንዴት ነው የሚያልቡት ነው የኛ ጥያቄ። ለምን ወንድ አለባ አላልንም። እና ሴቶች እንዴት ነው የሚያልቡት ነው የሚል ጥያቄ። ምክንያቱም 3 ጊዜ ወንዶቹ ካለቡት ወይ 2 ጊዜ ወንዶቹ ካለቡ ሴቶቹ እንዴት ነው የምታልቡት ነው እንጂ ለምን አለባችሁ ብለን የሚል ጥያቄ አላቀረብንም። ሚስ ኢንተርፕሬት አታርጉት። እና ቶፒኩ ላይ ገብቶ የሚመልስልን ሙስሊም ካለ እንግዲህ ይግባና ይመልስልን። ግልጽ ነው። የመቃብር ቅጣት አለ። እዚህ ላይ ነው እየተነጋገርን ነው። በጣም ገራሚና አስቂኝ ነው። በእስልምና ምን ተብሎ ይታመናል? እንግዲህ አንድ ሰው ከሞተ በኋላ ነፍሱ ወደ ህይወቱ ገብታ ነው እንግዲህ ማጭ ነፍሱ ወደ ህይወቱ ገብታ ይቀጣል። ያቀጣጡ ሁኔታ ቢለያይም ማለት ነው። በተለያየ አለ፣ ብዙ ግጭቶችም ያሉበት አለ። ኦኬ የገባ ሰው ካለ የገባ ሰው እንቀበልና እንቀጥል። ሰላም ዲያቆኖች፣ ሰላም አለ። እንዴት ናችሁ? ሰላም ነው አለን።
እያስተማራችሁ ነው እየተማራችሁ ነው? እዚህ ጋር አሁን የማያውቀውን ሰው ሆነ ዝም ብሎ ጥያቄ ከሚታበዙ እዚያ የሚያውቁት አሉ አይደል? እንደ እነሱ ምናምን አሁን እናንተ እዚህ የየልጥር ነው የመጣው አውቃለሁ። ላይ መሰለህ ነገባ ነው ነገባ ፕሌስ አካውንታር ሁሴን እንኳን ደህና መጣህ። እንኳን ደህና መጣህ። መስገነው በመቃብር ቅጣት ታምናለህ? አዎ እንዳለ እናምናለን። ኦኬ የመቃብር ቅጣት ማለት ምን ማለት ነው? ያው ተናገራችሁ እኮ ሌላ ነገር የለውም። ቅጣት እኮ ማለት ስጋው ብቻ የሚቀጣው ነፍሱ ከስጋው ጋር ከተለየች እንዴት በድኑ ያመዋል? አይ መጀመሪያ ነፍሱ ከስጋው ይለይና ወደ ፈጣሪ ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች ይመጡና ሩህ ወደ እሱ ይመለሳል። ከዛ ጥያቄዎች ይጀመራሉ ማለት ነው። ሙከር የሚባል መላእክቶች አሉ። ትንሽ ከኋላ ከቻልክ ድምፅ አለ፣ እሱን ቀነስ ማድረግ ትችላለህ? ስልክ እያወሩ ስለሆነ ነው። ይቅርታ ሚስጥር እንዳንሰማ። አይ ኦሮምኛ ነው እነሱ የሚያወሩት፣ ችግር የለውም አትሰማም። ይደገፈና አፋን ኦሮሞ ስታቡ አማን። እሺ እሺ ቀጥል። እንዳሁኑ ያው ከሞተ በኋላ አንድ ሰው ቀብር ይገባና ከዛም በኋላ ነፍሱ ይለያል። መጀመሪያ ነፍሱ ከስጋው ይለይና ወደ ጌታው ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች መጥተው ይጠይቃሉ። ቀብር ውስጥ ጥያቄውን ካልመለሰ ይዘኔ ቅጣት ሊከተለው ይችላል። እሺ እንደዚህ ብናደርገውስ? ቀብር ውስጥ ከፍተን አፈር ሳንመልስበት ቁጭ ብለን ብንጠብቅስ? ሐዲስ እኮ ሌላ ሐዲስ እኮ አለ። ከተቀበረ በኋላ ሰዎች ከተለዩት በኋላ ወደ 40 እርምጃ ከተለዩት ከሄዱ በኋላ የሚል ሐዲስ አለ። ሐዲሱም ሰዎች ካልተለዩትስ? እሱን እኔ እንጃ አልሰማሁትም፣ አላውቅም። ግን እንደምናቆኛ እንደዛ ነው። ስለዚህ ከመቃብር ቅጣት ለማዳን ሰውየውን አለመለየት ነው። ከመቃብር ቅጣት ለማዳን ማድረቂያ ወቅቶ ላብራቶሪ እንደሚቀመጠው እንደዛ ማስቀመጥ ነው። በመቃብር ውስጥ ከሚቀመጠው ሲጀመር ቀብር ቅጣት የተባለ እኮ ቀብር ከገባ በኋላ እኮ ነው። አንድ ሰው ቀብር ገብቶ እንትኑ አፈሩ ከተመለሰበት በኋላ እኮ ነው። ቀብር ማለት እሱ አይደለ እንደ ሲጀመር አፈሩም ራሱ ያጣብቀዋል አይደለ? እንትን ያደርገዋል። ኃጢአተኛ ከሆነ ሁለቱ ሳይዶች እንደዚህ ይጨምቁታል። ጥያቄው ላይ ጥያቄውን የማይመለስ ከሆነ ቅጣቶቹ አንዱ እሱ ነው። የኔ ፖይንት አሁን ምንድነው የቀብር ቅጣት ግዴታ ቀብር ውስጥ መግባት የሚያስፈልግ ከሆነ ሰውየው መቃብር ውስጥ እንዳይቀጣ ካስፈለገ አለመቅበር ነው አንደኛ። ሁለተኛ ደግሞ በውሃ ውስጥ የሞተስ ቀብር ውስጥ ማይገባ። ስለዚህ እነኚህ የቀብር ቅጣት አይነካቸውም ማለት ነው። መሬቱም አያጣብቀውም። እንደገናም በመዶሻም መቃብር ውስጥ መጥተው የሚጠይቁት አይኖሩም። ቀብር ቅጣት እኮ ያው ሰው ከሞተ በኋላ ነው። ቀብር ባይገባም ቢገባም ቅጣት ላይቀረው ነው። አሁን ደግሞ አብዴት አደረግ አርጉመንት ቀደምም ብለናል። የቀብር ቅጣት ማለት ከተቀበረ በኋላ መቃብር ውስጥ ገብቶ ሲሆን የሚል ነግረህን ነበር። አሁን ደግሞ ቀየር አርጉመንት። አሁን ከሞተ በኋላ የሚል አመጣ ማለት ነው። ከሞተ በኋላ ለምሳሌ ከሞተ በኋላ አይደለም የሚለው ሐዲሱም። ቆይ ከሞተ በኋላ አይደለም የሚለው ከተቀበረ ሰዎች ኮቴያቸውን ይሰማል መቃብር ውስጥ ሆኖ ምን ያለው አይደለ? ከሄዱ በኋላ ነው። ከሄደ በኋላ ነፍሱ ተመልሶበት ነፍሱ ይመለስበትና ከዛም በኋላ ይሰማል ይባላል። እንደዛ ስለዚህ መልካም ከሰራ
ኦኬ ስጋ ሁሉ አንድ አዲስ ክፈትልኝ ቃል የአደም ልጆች ሁሉ ይበሰብሳሉ ብሏል። የአደም ልጅ ሁሉም በስባሽ ነው። ሐዲስ ነው እንዴ? የአደም ልጆች ሁሉ ይበሰብሳሉ። አዎ የአደም ልጆች ሳምናለ በዚህ አይደለም። እዚህ ጋር የነብያቱ ከመሃል ደግሞ እንትን የሆኑት አሉ። መሀል የሚባል ነገር የለም። ሁሉንም ነው ያልኩ። ሁሉንም ነው ያልኩ እኔ ሁሉንም አይደለም። በመሃል ችግር የለም። ያው የአዳም ልጆች ሁሉ the earth would consume all of the son of Adam except his tailbone አጥንት ተዋላለችዋ ስትቀር የአደም ልጆችን ሁሉንም ምድር ትበላዋለች። አንዲት አጥንት ብቻ ነው የምትቀረው ይላል። ነብይ የአደም ልጅ ነው አይደለም? ናቸው ግን የተከበሩ አላህ መልእክተኛቸው ነብይ ሐዲሱ ምን ይላል? መልካም ሐዲሱ ሁሉም የአዳም ልጆች ኃጢአታቸውን መሬት ትበላቸዋለች አይደለ? አዎ ሐዲስ በሐዲስ ይፈታላ እኮ ሐዲስ በሐዲስ ስለዚህ ሁሉም ኤክሰፕሽን ሳያስቀምጥ ነብይ ምን ብሏል? ሁሉም የአደም ልጆች መሬት ትበላቸዋለች። ፔሬድ። አይ ነከሌን አበላቸውም ካልክ የአዳም ልጅ አይደለም ማለት ነው። ግማሽ አይደለም ያለው ሁሉም የአደም ልጆች ምን ትላቸዋለች? አፈር ትበላቸዋለች። ስለዚህ ሁሉንም የአደም ልጆች አፈር መበላቸው ከሆነ ለምንድን ነው ነብይህ አፈር አይበላውም ብለህ ነው የምታምነው? ሰላም ነው እንዴት ነው አብያ? ፊት ይቅርታና ዛሬ ታብታብ ገዝተም እየከፈተ አይደለም። ታብታብ ኮፒ ሊንክን በጣም ደከም ያለ ነው። ተወዳጆች ምን እንደሚያስፈልገን ታውቃላችሁ። ታብታቡን በደንብ ከፍ አድርጉት። ዩቲዩብ ላይ ያላችሁንም ሰላም ብለናል። ላይክ እያደረጋችሁ ኮሜንት እየጻፋችሁ ዩቲዩብንም የምትከታተሉ እዚህ ያላችሁ ግን በተለይ ያው የግዴታ ታብታብ ኮፒ ሊንክ ስለሚፈልግ ፕላትፎርሞቹ የሚፈልጉትን ነገር ስጧቸው። የዩቲዩቡ ላይክ ስታደርጉት ሞር ተደራሽነቱ ይሰፋል። ይሄኛው ደግሞ ታብታብ ኮፒ ሊንክ ስታደርጉ ሼር ስታደርጉት ሪፖስት ስቶሪያችሁን አድርጉትና እንትን በሉት። በደንብ አነጣጡት። ገና 600 ምናምን ናችሁ እና በደንብ ታብታብ ኮፒ ሊንክ አድርጉ። ዛሬ ጨዋታ ነው እንዴ? ደብሯቸዋል። እኔ ምን እንጃ ዛሬ እኔ ኳስ ላይ ምን ነው ፎይ ትናንት ከለከልከኝ ከመግባት? ትናንት ገብተሃል እኮ ገስ ዘግተህ ምን አውቃለሁ እንዳለ ያርገኝ። ትናንት ገብተህ ነበር እኮ። አልገባሁም። 4 ሰዓት ነው ምናምን ላይ መጥቼ ለምን ዘግተዋል? ዘግተዋል ማለት መላክ አይችልም። መላክ አልችልም። ገስቱ ሞልቶ ነው የሚሆነው። ብዙ ሙስሊሞች ነበሩ። አላየው ገስቱ ሙሉ ሙስሊሞች ነበሩ። ገስቱ ምናምን ሲሞላ መላክ አችልም ነው የሚልህ። እንደዛ የሚለው ይቻላል። እንትኑና ገስት ሞልቶ ነው ሰዎች ልከው ከመቶ በላይ ሲሆን ሰው በላይ ምናምን ሲሆን ሲሞላ አሁን ያሳውቀሃል። እስከዛሬ አሁን ሲሞላ ሞልቷል ምናምን ብሎ ጽሁፍ ይሰጣል። ትናንት ምናምን ግን የሆነ የለም ማለት ገስት ሞልቶ ሆነ ሰዎች ምናምን አሉ ምናምን ብሎ እንትን ይላል። ትናንትና ምን አለ? ትናንት አልገባህም ከእነ ቤት የሄድነው ከነጭራሹ ብመጣ በቃ ዝግ ነው። ትናንት በጣም ብዙ ልጆች ትናንት አልገባም። እንግዲህ የገሱ የሲስተም ሁኔታ ነው የሚሆነው። ትናንትና ግን ሙሉ ሙስሊሞች ነበሩ። እንደው በጣም ብዙ ሙስሊም ነበር ትናንት። እና ቶፒኩ ምን ነው ዛሬ? የመቃብር ቅጣት ነበረ። እችን ሐዲስ እስቲ አንድ የፈሰራት አሳየው። ልጨርስ እኔ ካሊድ ትቀጥልበታለህ። አሁን እንዳልኩ ከነብያቶችም ውጪ እኮ እንትን የተባሉ አሉ።
ግን ነብያቶች እዚህ ጋር ተለይቶ በሐዲስ ስለምፈታ ተለይቶ ስጋቸው እንደማይበሰብስ በሌላ ሐዲስ ተዘግበዋል። ስለዚህ ከዚህኛው ሐዲስ ጋር ግጭት ነው ማለት ነው። ግጭት ሳይሆን አንዱን ሊፈታ ይችላል። ቁርአን በቁርአን የሚፈታል፣ ሐዲስ ይፈታል። ምክንያቱም ሁሉም የአዳም ልጆች በስባሽ ናቸው ካለ በኋላ መሐመድ አሄ ነቢያቶች አይበሰብሱም የምትለኝ ግጭት ነው የሚሆነው። ሁሉም ምን ያለው ኤክሰፕሽን አላስቀመጠም። ሁሉም የአዳም ልጆች በስባሽ ናቸው። ለዚህ ነው ደጋግመን የመሐመድ ሬሳ ባይበሰብስ ኖሮ ገና ድሮ ያሳዩ ነበረ። እንዲህ የምታለቅሱለት የምትንሰፈሰፉለት በመስታወት አድርገው አሳምረው ያስቀምጡት ነበር ባይበሰብስ ኖሮ። በፖሊስ በትልቅ እንትን የሚጠበቀውም ምንም ነገር ስለበሰበሰና እንትን እንዳይል ነው። ኤኒዌይስ ሲጀመር ማሳየት ምን ስለዚህ ሐዲሱ በግልጽ እንደሚናገረው የአደም ልጆች በሙሉ በስባሽ ናቸው። አንደኛይቱ አጥንት ማውጣት ስትል ሬሳ ሊወጣ ነው ከቀብር ወጥቶ እንትን ላይ መስኪ ሰርተውለታል እኮ ቤት አትስሩ መቃብር ላይ ቢላችሁም አንደኛ ከሚያስቀጣችሁ አንዱ መቃብር ላይ ቤት መስራትና ማምለኪያ ቦታ ወይ መስራት አልተፈቀደም። ነብያቸው አልተፈቀደም፣ መስራቱም አልተፈቀደም። ሁለተኛ ደግሞ ግን ለነብያችሁ ሰርታችኋል። እኛን ክርስቲያኖችን የኢትዮጵያ ክርስቲያኖችን ደወረስ ክሬሸር ካለበት አንዱ የሞተ ሰው ላይ እሱ ላይ ቤት ይሰራሉ የሚል ነበረ አርጉመንቱ። መሐመድ ላይ ሰርታችኋል ቤት። አሁን ይህንን አዲስ ምንም ሪፒት የምታደርገው የለም። የአደም ልጆች ፋይል ትንሣኤ እንዴት ነው እንደ እስልምና ማለት አላህ እንዴት ነው የሚያስነሳችሁ? አልገባኝም። ነቢያቶች ማይበሰብሱ ከሆነ እነሱ ዝም ብለው ነው የሚነሱት? ነፍሳቸው ይመለስበትና እኔ ግን እሱን ባላውቅም ግን ነፍሳቸው ይመለስበትና ይነሳል። ነፍሳቸው ይመለስበትና ስለዚህ መቃብር ውስጥ ነፍሳቸው የለም። ሁሉም እኮ ሲጀመር ሁሉም ወደ ስጋው ይመለስላቸዋል። ሁሉም አሁን አይበሰብስም ብለኸኛል። ነቢያቶቹ ምንም እንኳን መሐመድ የሁሉም የነቢያቶች አካቶ አሚን ምን ነበረ የአደም ልጆች ሁሉ የሚበሰብሳሉ ቢልም አንተ ግን ብለሃል ነው ነቢያቶቹ አይበሰብሱም ብለሃል። ኦኬ እንደዛ ከሆነ ነብይ ደግሞ ምን ብሏል? ትንሣኤ በዛች በአንዲቱ አጥንት ነው ብሏል። እዛች አጥንቷ ላይ ስጋ ይመረጋል ብሏል። ነቢያቶችም አይበሰብሱ ከሆነ ስለዚህ ምንም የሚመረግላቸው ስጋ የለም ማለት ነው። ኦልሬዲ አይበሰብስም ስላልከኝ እዛች አጥንት ላይ ቀረችው ላይ ስጋ ይመርግና ከዛ እንደቀድሞ አድርጎ ያነሳቸዋል ይላል። ስለዚህ ነቢያቶች ላይ ትንሣኤያቸው ምንድነው? ዝም ብሎ መሬትን መቆፈርና ማውጣት ብቻ ነው ማለት ነው። ለነቢያቶች ማንም ቆፍረው ሁሉም እኮ እንደዚሁ በቃ እንደ በቀል ይነሳል። ሆኖ ሳለ የእነሱም እንደ አዲስ ስለዚህ ዝም ብለው ነው የሚነሱት ማለት ነው። ምክንያቱም እነሱ ትንሣኤ የላቸው ማለት ነው። ዝም ብሎ መነሳት ብቻ ነው መውጣት ብቻ። ባላወራ ደስ ይለኛል። ሆኖም ሳለ ግን የነቢያቶች እንደማይበሰብሱ ነው የማውቀው እኮ። አሁን አይበሰብሱ የምትለኝ ከሆነ ትንሣኤ ደግሞ ነብይ ሲናገር አንዲት አጥንት አለች ማትበሰብስ፣ እሷ ላይ ስጋ ይመርግና አላህ እንደ ቀድሞ ሱራ 21 ላይ ሱራ 21 ነበረ። ኤኒዌይስ እሱ ላይ እሱን መሰረት አድርጋችሁ አንድም ወደ ቀድሞው እንመልሳችኋለን እንደዛ የሚል አለ መሰለኝ። ቼክ አድርገው አንዴ ቃል በዛ መሰረት ወደ ቀድሞ እንደዛ የሚመልስ ከሆነ ይሄ ነቢያቶችን አይመለከትም ማለት ነው። ይሄ ትንሣኤ ቁርአኑም ክፍል ነቢያቶችን አይመለከትም፣ ስጋ የሚጨምርባቸው ነገር ስለሌለ እነሱ ላይ ኦልሬዲ ስጋቸው አይበሰብስም ስላልከ ስጋ ላቸው ላይ ከምርና በዛች አጥንት ላይ መርግና ያስነሳቸዋል የሚለው ውድቅ ይሆናል ማለት ነው። አጥንታቸው ኦልሬዲ አይበሰብስም አለ። ምክንያቱም ስጋቸው ሳይበሰብስ አጥንታቸው ሊበሰብስ ስለማይችል፣
ስለዚህ ትንሣኤው ራሱ ይለያያል ማለት ነው የእናንተና የነቢያቶች። እነኚህ ክፍሎች የቁርአኖቹ ኢቭን ሀዲሱ ብቻ ሳይሆን ቁርአኖቹ ራሱ ነቢያቶችን አይመለከትም እያልከኝ ነው። ነቢያቶች ማይተዳደሩበት የቁርአን ክፍሎች አሉ ማይመለከታቸው። 104 ይመስለኛል። ኦኬ ለመጽሐፉ የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን። በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነውን ሰሪዎች ነን ይላል። ስለዚህ መጀመሪያውን እንደጀመርን እንመልሰዋለን ይላል። ስለዚህ አደምም ነቢይ ነው ብላችሁ ታስባላችሁና እንደጀመርን እንመልሰዋለን የሚለውን አደምን አይመለከትም። ኦልሬዲ እንደዛውን ብድግ ነው ማለት ያለበት አደም ማይበሰብስ ስለሆነ እስካሁን ድረስ እንደናንተ አስተምሮ። ስለዚህ ነቢያቶች ጋር ሲመጣሁ ወደ ቀድሞዎቹ ለመመለስ አጥንት ስጋ ይመርግባቸዋል የሚለው ሀዲስ ውድቅ ይሆንና ቁመታቸውን አስረዝማለሁ ነው ማለት ያለበት። 60 ክንድ ማድረግ ነው ያለበት ማለት ነው። አደም በኋላ ያሉትን አደም ዝም ብሎ ይነሳል። ምንም የሚጨመርለት የሚቀነስለት የለም። ምክንያቱም 60 ክንድ ነው፣ ወደ እሱ ነው የሚመጡት ሁሉም። ስለዚህ እሱ የሚጨመርለት የሚቀነስለት የለም። አፈሩን ረገፍ አድርጎ መውጣት ብቻ የሚጠበቅበት ራይት። እዚህ ጋር በጥልቅ ባላውቅም ሆኖም ሳለ ግን እንትን ነው ሌሎቹ እንደዚሁ ሌሎቹ ይተከልላቸዋል ስጋ። እነዚህ ነቢያቶቹ ደግሞ ያው አይበላም ስጋቸው አይበላም ስለተባለ በዛው ይነሱ እንደሆነ አላሁ አለም አላውቅም። ግን ካሊድ የበለጠ ከኔ በላይ የሚያውቁ ከሆነ ይመልስልህ። ይሄ ብላውን ነቢያትን አይመለከቱም ማለት ነው። ምንድነው ቶፒኩን እስኪ ግልጽ አድርግልኝ እፎይ። ከሞቱ በኋላ እንዴት ይነሳሉ ነው የሰው ልጅ አፈር ይበላዋል። ሁሉንም የሰው ልጅ አፈር ይበላዋል። የማይበላው አለ። የአደም ልጆችን ሁሉ አፈር ይበላቸዋል አይደል? የማይበላቸውም አለ። ለምሳሌ ስለዚህ በአላህ መንገድ ላይ ሀዲሱ ላይ እንስማማ። ቅድሚያ አንዴ ሀዲሱን ክፈተው ቃል ሀዲሱን እናንብበው ሲያብራ እችን ሀዲስ አንብባት እስኪ ወደ አማርኛ አድርገው። አረብኛውን አታነበው? ተርጉምልን ይገባል ለማለት ነው። አረብኛ ምን አልከኝ? ይሄ ሁሉም ወደ አፈር ተመላሽ ነው የሚለውን ነው የሚገልጸው። አይደለም አላህ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ይላል። ወደ አፈር ካፈር የፈጠርናችሁ ወደ አፈር እንመልሳችኋለን ይላል። ግን ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ለምሳሌ ጦር ሜዳ ላይ የሞቱት ሙስሊሞች እንትና ስጋቸው አይበላም። እንደዚሁም ደግሞ ሐፊዘል ቁርአን ያፈርኩት ፕሊስ ሐዲሱን በስርዓት ፈስር። ቅድሚያ እየነገርኩህ እኮ ነው። በስርዓት ፈስር። ሁላችሁም አይደለም አደም የሚለውን እንኳን አልፈሰርክም። ውሸትህን። ሁላችሁም ወደ አፈር ትመለሳላችሁ ነው የሚለው። ኩሉ አደም የሚለውን እንኳን ኩሉ በኒ አደም ያኩል ፍትራ ፕሊስ ዋብያ ዶንት ፓኒክ። እዚህ ጋር ፎይ አንዴ እዚህ ጋር ኢላ የሚለው እኮ መጣ። ኢላ አጀባ እኮ ኢላ የምትለው ሲቀር ምን ሲቀር እያለ እኮ ነው እኮ ሲቀር ምን ሲቀር ምንድን ነው የሚቀረው? ምን ሲቀር ማይክሮን ሰው እስኪ በአማርኛ አጀባ ማለት ነው ማለት አጀባ ምንድን ነው? ነብይ ነው የሚለው ነብይ ይላል። አጀባ ማለት ነብይ ማለት ነው አይደለም። አጀባ ማለት አትዋሹ፣ ዋብያው አትዋሹ። ስለዚህ መዋሸት ሳይሆን እኮ ሐዲስ ያለው ነው ሲቀር ማን ያቺ አጥምት ያ ወደ አማርኛ ቀር እንትኑን ተርጉምለት እንግሊዝኛውን ላይ አስቀምጦልሃል።
ትዊስት አታርጉ፣ ትርጉም አታበላሽ። ለማንኛውም ይሄ አያስኬድህም። አይበላም። የሰው ልጆች አፈር አይበላቸውም። የሚበላቸው አሉ፣ የማይበላቸው አሉ። ኧረ ተው ለምሳሌ ከወሰድን ሐምዛ ፕሊዝ እሱን ተረት አለ። ወላሂ በል እስኪ ተረት ነው የምር ወላሂ ተረት አለ። በጣም እውነት ነው። አንተ ትቀልዳለህ። ሄድና ቁርአን ያፈዙ እስቲ ሰፈር ቆፈር አድርግ። አጥንታቸው ብቻ ነው ያለው። ሰሞኑን እንደውም ወሎ ላይ መቃብር ቆይ አዳምጠኛ፣ ወሎ ላይ መቃብር ሙስሊሞችን ቆፍረው እያወጡ እየተጨቃጨቁ ነበረ። ማአት እንደዚህ በመዳበሪያ ከምረው ጭንቅላታቸው እጃቸው አጥንታቸው ብቻ ነው ያለው እና ምን እዛ ውስጥ አንድ አስተዋይ ቢኖር ስየታለ ያፈዝከው ያልበሰበስክ ማለት ይችል ነበር። ግን እሱ ሐፊዛ ያለው አለ ሰርች ታርግ ይመጣልሃል። 30 ዓመት ሁላ ተቀብረው ምንም ያልተነኩ የሆነ እኮ ራሱ ቪዲዮ ነበር አይደል እንዴ? ካሜራ ይዘው ሄደው ውጭ ሀገር የሆነ ሐፊዘል ቁርአንን ቆፍረውት የሚታወቅ ሰው ነበረ። ቆፍረውት ግን ከሞተ ከስንት ጊዜ በኋላ አንድ አጥንት ነው ያገኙት፣ የጀርባ አጥንት ምናምን ነው። ላይቭ ላይ ራሱ እንትን ያሉበት ነው። ሰለስ ወላሂ አይበላም። ወላሂ እውነቴን ነው የምልህ አይበላቸውም። አረታ በእናት ወላሂ አትበል በእናት ዋብያው እምነት አይነው ብላይንድ ያደርጋል። እምነት እንትን ይላል። ስለዚህ ነብይም ያለው ሁሉም የአደም ልጆች አፈር ይበላቸዋል። ምን ሲቀር የጀርባ አጥንት ስትቀር። ትንሣኤ ደግሞ የሚጀምረው በእሷ ላይ ነው። ትንሣኤ በምን ላይ የሚጀምረው? እሺ አስረዳኝ። አማርኛው እንደዚህ ይላል። አቡ ሁሬራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ ምድር የአደም ልጅ አካል በሙሉ ትበላለች ወይንም ታበሰብሰዋለች። የጀርባ አጥንት የመጨረሻን አጀቡስ ዘንበ ሲቀር ከእርሷ ከዚች አጥንት ማለትም ከጀርባይቱ አጥንት ተፈጠረ። በትንሣኤ ቀንም ከእርሷ መልሶ ይፈጥራል። ስለዚህ ማትበላው የጀርባ አጥንት ላይ ያለችው ነች። ሁሉም ይበሰብሳል፣ እሷ ትቀራለች። ትንሣኤ ደግሞ መጀመሪያው በእሷ ላይ ነው ይላል። ስለዚህ አደም ልጆች የተፈጠሩት በእሷ ከሆነ ሁሉም የሚበሰብስ ከሆነ የአደም ልጅ ከእሷም የሚጀምር ከሆነ ነብይህን በስብሷል። የመጀመሪያው አርጉመንት። ሁለተኛው ደግሞ እንዳንተ እስማማለህና በደንብ አስተውል ካሊድ ዋብያው፣ የአንተን ሎጂክ እቀበልና የነቢያቶች አይበሰብሱም ካልከኝ ፍጥረትን እንደ መጀመሪያው እንመልሳለን ስላለ የጀመረው ደግሞ በጀርባ አጥንት ስለሆነ እሷ ላይ ስጋ እየመረገ ከሆነ የሚቀጥለው አሁን ደግሞ መልሼ ነቢያቶች ስጋቸውም አይበሰብስ ከሆነ ምናቸውም ካልበሰበሰ ሙሉ ግዙፍ አካል ከሆኑ ይሄ ክፍል አሁንም አይመለከታቸውም ማለት ነው። ውጭስ ትንሣኤ እነሱን አይመለከትም ማለት ነው። ሁለቱም አጣብቂኝ ነው ለአንተ። አሁን እንደዛ አይመለከታቸው ምትል ከሆነ ከዛ ምን ጠይቃለሁ? ማስረጃ ጠይቃለሁ። ቦስ እንግዲህ ዋሃብያው እያለ ሐፊዝ ከሆኑ አይበሰብሱም ሲል ነበር እና የዚህ ቁርአን ጸሐፊ ሐጅ መሐመድ ሳኒ ሀቢብ ቁርአን ያፈዙ ናቸው፣ በቃላቸው የሚያውቁ ናቸው። እንግዲህ ለረጅም ከ1960 በፊት በኃይለ ሥላሴ ጊዜ፣ በደርግ ጊዜም በኢህአዴግ ጊዜ ወደ መግቢያ አካባቢ ነው የሞቱት። በጣም የሚታወቁ ሰው ናቸው። በእሱ አባባል እንግዲህ ሄደን ቆፈር ብናደርግ እሳቸው አልበሰበሱም እያለን ነው እንግዲህ እንደዛ ነው። እርግጠኛ ሆናለሁ ወላሂ ሐጂ መሐመድ ሳኒን ሄደህ መቃብር ልታስቆፍራቸው የነሱ ልታስቆፍርባቸው ነው። አንተ ሰውዬ በጣም ደስ ይለኛል። ቢቆፈር ደስ ይለኛል ለማረጋገጥ። ይሄ ከባድ ነው። ዴቭ የሚባል ሰውዬ ከባድ ነው። ጭንቅላት አለው። ባይዘው የሆነ ሰዓት ላይ ማለት ነው ትምህርት ቤት ፈተና ገባ ቃል እና እንደዚህ መጽሐፍ ደርድሮ ስታዩት ኃይለኛ ተማሪ እና ፈተና ገባ እና አብረን ነበር የተማርነው ቴንዝ ላይ ያለን እና ፈተና ላይ ያለ አስቀድሞ ቴንሽን እንደሆነ በጣም ብዙ ውሃ ጠጥቶ ነበረ። ውሃ ከመጠጣቱ የተነሳ ያው ከሽንት ጋር የተያዘ ስለሆነ ቶፒክ ውሃ በጣም ጠጥቶ ስለነበር ፈተናው ሲገባ ደግሞ ሽንት አለው። በቃ ሽንቱ መጣ።
ሊቆጣጠር ሞከር፣ አልቻለም። ዞር አለ ጠራኝና አልቻልኩም ጉድ ሊሆን ነው፣ ወንድ ልጅ ሊበላሽ ነው አለኝ። ምንድን ነው ወንድ ልጅ የሚበላሸው? ተበላሸዋል። ምንድን ነው? ኧረ ተው አባይን የሚያስነቅቆ እዚህ ጋር ፏፏቴ ሊፈጠር ነው አለ። ኧረ እንደዛማ ከሆነ እኔ ልጥራለህ ቲቸር አልኩኝ። ከዛ መምህሩ መጣ። ቲቸር አልቻልኩም፣ ጭንቅላቴ ውስጥ ያለው እውቀት ራሱ ሊፈስ ነው እና ሽንት ቤት መሄድ አለብኝ አለው። መምህሩ ልብ አለና ውጤቱን አየና እንትን የሚሰራውን ፈተናውን አየና ቃል ጭንቅላት ውስጥ ያለው እንኳን ምንም ሊፈስ የለም፣ ምክንያቱም መልሶችህም በሙሉ አይቼዋለሁ። ስለዚህ አትጨነቅ አለው። አረ ግን ታሪክ ሲገለበጥ ደስ ይላል። ታውቃላችሁ ጭንቅላቴ ውስጥ ያለው እውቀት ሊፈስ ነው ብሎ እኔ ገጸ ባህሪ ዋናው ባለ ታሪክ ተናጋሪው ነው። ኧረ ተው እንግዲህ እንዴ! እና ቆይ አሁን አንድ ነገር ተናግራ ነበርና የመሐመድ ሬሳን ባይበሰብስ እንኳን የቁርአን ሐፊዞች አይደለም የመሐመድ ሬሳ ብቻውን እያዞሩ ያሳዩን ነበረ። ልክ አሁን ለምሳሌ ይሄ የመሐመድ ፀጉር ነው ብሎ ነው እያዞሩ የሚያሳዩት። አሁን ቪዲዮ እየቀረጹ ይሄ የመሐመድ ፀጉር ነው ብሎ ነው። እንግዲህ በዚህ በረከት ያገኙበታል። እና በደንብ አስተውሉ። ስለዚህ አጣብቂኝ ነው ባይዘው የለነሱ አጣብቂኝ ነው። ገና በጣም ብዙ ምናነሳቸው ነገሮች ይኖራሉ። በስብሷልም ቢሉ አጣብቂኝ ነው፣ አልበሰበሰም ቢሉ አጣብቂኝ ነው። ሁለቱም አጣብቂኝ ነው። ኧረ ምንም የምታውቀኝ አይደለም። እኔ እኮ እውነት ነው እየነገርኩህ ያለሁት። አልሰማልክም። ስለዚህ ነቢያቶችን አላህ ስጋ መርጎ አስነሳቸውም ማለት ነው። አዎ ማስረጃ ስጠኝ። በደንብ አስተውሉ። ነቢያቶችን ስጋ መርጎ ትንሣኤ ያስነሳቸውም እያለን ነው። ስለዚህ የድሮውን ስጋ ዘው ነው የሚነሱት እያለ ነው። ማስረጃ ማሜ በአንድ ሌሊት 11 ሴቶቹ ጋር እንትን ሲልበት የነበረውን ያንኑ አካል ነው ዘው የሚነሳው። ማስረጃ ስጠን እስኪ። አሁን ቆይ ይሄ እንደዚህ ማለት ለምን አስፈለገ? እፎይ ያው ነብይ እሱ ነው። ሌሎቹ የና ያምኑም እኮ ባብያው አይደለም። አካል በአንድ ሌሊት 11 ሌሊት ምናምን ይሄ አሁን ለምን አስፈለገሽ? እዚህ ጋር የሆነ ካልተሳደብክ አይሆንም። ይሄ እኮ ያሳፍራል። ላ አይደለም። ይሄ እኮ ፈት ነው። አንደኛው ኡስታዝ ምን እንዳልታቃለ ነው ካዴት ይሄ ነብያችን ምን ያህል ጀግና እንደሆነ የሚያሳይ ነው ብሏል እኮ። እንደው የነብዩ ጀግንና ነው የሚያሳየው ብላ ትሉ አይደል እንዴ? ይሄ እኮ እውነት እኮ አይደለም። ይሄ እኮ እውነት እኮ አይደለም። ይሄ እኮ ውሸት ነው። ይዞራል ማለት እንትን ያደርጋል ማለት አይደለም። የእነሱን ደህንነት ለማየት ነው ይዞራል። እነሱን ሂዶ አዎ እንደዚህ ያደርጋል የሚል የለም። በአንድ ሌሊት ሴቶችን የለም። አዎ ኦኬ። በአንድ ጥባት የተባለበት ምክንያት ምንድን ነው ካዳ? እንዴት በአንድ ጥባት ይዞራቸው ነበር ማለት ምን ማለት ነው? ጥባቱ ለምን ተጠቀሰ? በአንድ ጥባት ይዞራቸው ነበር የሚል አለ። በሚገባ ልጨምርልህ እና አነስ ለምንድን ነው አነስ ብን ማሊክ ለምንድን ነው እንዲህ ብሎ የጠየቀው? ነቢያችን ይሄንን የማድረግ አቅም አለውን ሲል እኛ የምንል ነበር፣ ግን ከ30 እስከ 30 የወንዶች ጉልበት ተሰጥቶታል። ለምንድን ነው ያሉት? ሄዶ አይሻ እንዴት ነሽ ከድጃ እንዴት ነሽ ለማለት ነው የ30 የወሲብ ጉልበት የተሰጠው። ይሄ እኮ ባልተቤትህን እኮ እንትን ትላለህ እኮ ባልተቤት የ30 ወሲብ አይደለም ወሲብ የሚል ለምን ትጨምራለህ? በደንብ አስተውል። እነኚህ ይዞራቸዋል። ችግር የለውም እኔ በአዲስ ፈሰርላለሁ። ይዞራቸዋል በሚለው ላይ አቅሙ ይችላል ወይ ብለው ሲጠይቁ ሌሎቹ በአንዴ እነኝህን ሁሉ መዞር አቅም ይችላል ወይ ሲሉ እኛም ይሄማ የ30 የወንድ ወሲብ ጉልበት ተሰጥቶታል ያሉት ለምንድን ነው? የ30 የወንድ ወሲብ ተሰጥቶታል ይላል። ዝም ብለህ ዶይፍና ምናምን
ትክክለኛ ሐዲስ አለ እንደዚህ በሚገባ እናለን። ይሄ ልጅ ግን እናመሰግናለን። ወሲብ የለም ወሲብ የሚል የለም ነው ያለን። ልብ በሉ ወሲብ የሚል የለም ብለሃል አይደለ? ዋሃብየው ወሲብ የሚል የለም አላልኩም እኔ ያልኩት አለ። ታዲያ ለማድረግ ይዞራል ሚስቶቻቸውን ወሲብ አደረጉ የሚል አለ የለም? አስተካከል እኔ ወሲብ እኮ እኔ ወሲብ ማለት ሳይሆን ወሲብ ያደርጋል እየዞረ የሚለውን በአንድ ሌሊት እየዞረ ወሲብ ያደርጋል የሚለውን በግልጽ አሳየኝ። የለም ነው ወሲብ ሊያደርጋቸው ነው የዞረው አይደለም። ጧፍ ማድረግ በአንድ ጥባት የዚህን ያህል ጉልበት ተሰጥቶታል የተባለውም ከወሲብ አንጻር ነው። እኔ በአዲስ ልፈስርልህ። ቡሃሪ 52 እንዳውቀዋለህ። ሱሌማን በአንድ ሌሊት 100 ሴቶችን ይዞራል የሚለው ሊዞር ይችላል። ነብይ ተመሳሳይ ነው። ጧፍ ያደርጋቸዋል ነው የሚለው። ነብይህም ቀንና ማታ 11 አንድ ቀን 9 ሚስቶቹን ይዞራል ይላል። ሱሌማን ደግሞ 100 ሴቶቹን ይዞራል ይላል። ሁለቱም አዲስ ተመሳሳይ ነው። ስለዚህ ሱሌማን ለወሲብ አልነበረም ሲዞራቸው የነበረው እንደ ነብይ ቃሉ ተመሳሳይ ስለሆነ፣ ነገር ግን በመዞሩ ምክንያት ኤኒዌይስ ቀጥል። እዚህ ላይ አንድ ነገር ግን ሳልናገር ማለፍ አልወድም። እዚህ ቲክቶክ ላይ ያለ ኡስታዝ ራሱ ከእፎይ ጋር ራሱ እንደዛ ሚል የለም ብሎ ክዶ ሲያጭበረብር ነበረ። ልብ በሉ። ይዞራቸዋል ማለት ይዞራሉ ለሰላምታ እንጂ ወሲብ አይደለም ብሎ ሲናገር ነበረ። በሳሂህ አልቡኻሪ በግልጽ በአማርኛ የነሱ የተረጎሙት ደግሞ መስጊድ ውስጥ የሚያስተምሩበት መጽሐፍ ግን ምን ይላል? እስኪ አብረን እናንብበዋ። ይሄንኑ ሐዲስ ገጽ 86 ላይ አንዴ ገጽ 86 ላይ ምን ይላል? አነስ እንዳስተላለፈው ነብዩ በአንድ ውስን ሰዓት ውስጥ ነው የሚለው። ለዛውም በአንድ ውስን ሰዓት ውስጥ ሚስቶቻቸውን ይጎበኛሉ፣ በሌሊት ወይንም በቀን። እነርሱም 11 ነበሩ። በሌላ ዘገባ ደግሞ 9 የሚል ተገኝተዋል። አነስ ተጠየቀ፣ እንዴት አቅም ይኖራቸዋል ካለ በኋላ 11 9 ሴቶች ጋር በተወሰነ ወቅት ምንድን ነው የሚለው? በተወሰነ ወቅት ምንድን ነው የሚለው? ይሁልኝ ወሲባዊ ግንኙነት መፈጸም ብሎ ጥያቄ ቀረበ። ምናዊ ወሲባዊ ግንኙነት ነብዩ የ30 የወንድ ኃይል እንደተሰጣቸው እንነጋገር ነበረ። አነስ ኢብኑል ማሊክ ነብዩ ሚስቶቻቸውን በተመለከተ በዚህ ሐዲስ ላይ የተጠቀሰውን 9 ሚስት እንደነበሩ እንጂ 11 እንደሚል ገለጻ እንዳላደረገ በሳዕድ ቀተዳህ ዋቢ አድርጎ ዘግበዋል። ዋና ፖይንታችን ምንድን ነው? ወሲባዊ ነው ያሉት። ወሲባዊ ግንኙነት እያቸው እንደሚያጭበረብሩ ዋብያው ይሄንን ሳታቀርታህ አይመስለኝም። አንተም ውሸታም እየሆንክ መጥተሃል። ከጊዜ ወደ ጊዜ ታረም። ውሸት አዋጣም። በነብይ ሐዲስም አትሸማቀቅ፣ አትፈርበት። ወደ ቶፒኩ ስንመለስ ወደ ቶፒኩ ባከናርገና ወደ ቶፒኩ ስንመለስ፣ ስለዚህ አሁን መሐመድ አልበሰበሰም። መቃብር ውስጥ እየሰማ ነው ያለው አይደለ? አልበሰበሰም። ስለዚህ መቃብር ውስጥም ይሰማል ምናምን አልኩህም። ስጋው አልበሰበሰም ነው እያልኩ ያለው፣ ሰውነቱ አልበሰበሰም። ሰላቱ ታወርድበት ይመልሳል። ምን እንጃ እሱን አላውቅም። ሰላምታ ስትሰጠው የምትለው ሳታውቅ ነው። እኛ አውርዱ በቁርአን የተባለ ያው ሰለዋት እናወርዳለን። እሱ ላይ ባወረድን ጊዜ ግን ነብዩ ሰላም ይሁን ነው የምትለው ወይንስ አንተ ነብይ ሰላም ሁን ነው የምትለው? ሰላም አላሁመ ሰሊ አላ ሙሐመድን ወአላ አሊ ሙሐመድ ነው የምንለው። ሰላም ለሞተ ሰዎች የሚሰጥን ሰላምታ ነው የምትሰጠው ወይንስ በህይወት ላሉ ሰዎች የሚሰጥን ሰላምታ? በህይወት ላሉ ሰዎች። ስለዚህ መሐመድ በህይወት ነው ያለው ማለት ነው። ስለዚህ በህይወት ነው ያለው መሐመድ ነው ማለት ነው። ምክንያቱም ሰላምታ የምትሰጠው በህይወት ላሉት ሰዎች የሚሰጥን ሰላምታ እንጂ ለሞቱ አይነት ሰዎች አይደለም። ሰላምታ ራሱ የምትሰጠው። ስለዚህ መሐመድ በህይወት ነው ያለው ማለት ነው።
እያልኩ ያለሁት እኛ ሰለዋት ነው የምናወርደው። ሰለዋት ማውረድ ማለት የምታወርደው ሰለዋት ለሞቱ ሰዎች የሚወርድን ሰለዋት የምታወርደው በህይወት ላሉ ሰዎች የሚሰጥን ሰለዋት ነው። ሰላምታ የምታቀርበው በህይወት ላሉ የሚቀርበውን ነው እንጂ ለሙሐመድ ሲሆን ለሞቱ ሰዎች የሚቀርበውን አይደለም የምታቀርበው። እሳካ አድርገሃል። ኤኒዌይስ ልለፍ። እሺ፣ ስለዚህ ሙሐመድ በህይወት መቃብር ውስጥ መስማት እንደሚችል ይናገራል። ሀዲሱን እንዴት ታደርገዋለህ? በደንብ አበበበት በዚህ ጉዳይ ላይ ሀዲሱን አንዴ ክፈተው ቃል ይታያል። whenever someone greets me አንዴ ሜታ Allah returns the soul to my body and አንዴ ሜታ ሐሚድ ሜታ return his greeting and I return his greeting ይላል። ስለዚህ ማናችሁም ሰላምታ በምትሉኝ ሰዓት፣ ሰላም በምትሰጡኝ ሰዓት ነፍሴ ወደ ስጋዬ ትመለሳለች፣ እኔም ሰላምታችሁን እመልሳለሁ ይላል። ስለዚህ እስቲ አሁን ሰለዋት አውርድ እስቲ። اللهم صل على محمد وعلى آله وصحبه أجمعين። እሱ ምን ብሎ ይመልስልሃል? የኔ መቃብር ውስጥ ይመልሳል። ባወረዳችሁ ቁጥር ሰላም ባላችሁኝ ቁጥር ሰላምታ መልሳለሁ ብሎ ከተባለ ይመልሳለሁ። ስለዚህ አንተ ለቀልድም ለምንም ባልካት ቁጥር እሱ ሲመልስ ነው። እንዴት ነው የሚያውቀው? ማለት በቢሊየን ሙስሊም አለ። በዚህ ቅጽበት በየሰከንዱ ሰለዋት የሚያወርዱ አሉ አይደለ? እያንዳንዱ ይመልሳል። ለሞሱ ለምን እረፍት ነው የነሳችሁት። መቃብር ውስጥ እረፍት ነው የነሳችሁት። ሰላም 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 ሰላም። በዚህ በፍጥነት ራሱ ቢል አይጨርሰውም እኮ። በቢሊየን ሙስሊም ሰለዋት በየሰከንዱ ያወርዳል፣ በማይክሮ ሰከንድ ውስጥ። ምን አይነት ፈጣን ቢሆን ነው ለዚህ ሁሉ ምን ላይ ሰጥቶ የሚጨርሰው? አላህስ ደግሞ ስራ ነፍሱ ካላደረገው እዛው ቆይታ እዛው ነው የሚቀረው። እንዲህ ቢያደርግ ራሱ አይመጣውም። እኔና እሱ ብንለው ራሱ እኩል ሰዓት ይዘን እኔና ዋሃብያ አሁን ብናወርድ የማንን ነው የሚመልሰው? አላህስ የማንን ነው ነፍስ የሚያስገባው? አት ዘ ሴም ታይም እኩል 1 2 3 ብለን ብንናገር ይለያል። ጥቁሮቹን አይመለከት አይሰማም። የጥቁሮቹን ለማንኛውም አሁን እኔ እንደዚህ በፈላፈል በእናንተ ሃይማኖት በቃ አሳብዳችኋል። ፋይናሊ እንዲህ ፈላፈል አሳብዳችኋለሁ እኔም ማለት። ስለዚህ ወደ ማመድ ደረጃ እየደረስክ ነው ማለት ነው። አይዞህ። ኤኒዌይስ ይሄ ገና ጀማሪው ነው። በደንብ አስተውል። በመቃብር ውስጥ ሆኖ እንደዚህ ሰላምታ የሚመልስ ከሆነ 70 በ70 የሚሰፋው ከሆነ ስለዚህ መሐመድ መቃብር ውስጥ ነፍሱም ስጋውም አለች ማለት ነው። አንድ እፎይ፣ አሁን አንተ መጠየቅ ያለብህ ስለ ሃይማኖት ማን ነው የሰበከው? የሰበከ የምትለው ሰውዬ እኮ ተረት ተረት እያወራ እንደሆነ እኮ እያሳየው ነው። እያንዳንድ በግጭት እያሳየው ነው። አንበሰብስም ብለው እንደይበሰብስ አሳየው። ተረት ተረት እንደሆነ እያሳየው ማን ነው እኮ የሰበከው? ማን የሰበከው ትለኛለህ? መሐመድ የሚባለው አካል ሰብኳል እያልከኝ ትርጉም አልባ የሆነ ጥያቄ በምትጠየቅበት ሰዓት በቃ ሁሌ እነዚሁ ነው። የአላህ እግር አለው ሳለህ የአንተ ላይ ስንመጣ ያው ነው። ትርጉም አልባ መሆኑን ከልት የሆነ አስተምሮ ትርጉም አልባ እንደሆነ ተተረዳህም አንድ ነገር ነው። ይሄ አስተምሮ ውሃ ማይቋጥር የውሸት መሆኑን እርስ በርሱ የሚጋጭ መሆኑን አምነሃል። እያንዳንዷን አሁን ዛሬ እያንዳንዷ ላይ ፌል አድርገሃል። ሌሎቹ ይቀጥሉ። ትንሽ ደክመዋል። የአሁኑን እኮ አላህ ሊያስችለው ይችላል። ምን ይታወቃል? ኦኬ፣ ነቢያቶች ሁሉንም ነው ሰላምታ የሚመልሱት? የመሐመድ ብቻ ኤክሰፕሽን ነው? ሰላምታን ይሄ ደግሞ ፈስ ላይ ነው ያለው። ፈስ ተፈሳ ጋንም ስለምትገባ መላእክቶች ይረግመዋል። ፈስን እስካልፈሳ ድረስ ነው መላእክቶች አማላጅ የሚሆኑ እንደ እስልምና። ኤኒዌይስ በደንብ አስተውል ሙሴን። እሺ ድጋሚ ይጠይቃል።
ይህንም ብልሃል ነፍሱን ሊመልስለት ይችላል ያስችለዋል አልከው። ኦኬ የሙሐመድ ነፍስ ብቻ ነች ከስጋው ጋር ያለችው? የሌሎቹስ ነቢያቶች ነፍሳቸው ከስጋቸው ተለይታለች? ሁሉም ሞተዋል እንጂ ያልሞተ ነብይ አለ? ሙሐመድስ ነፍሱና ስጋው አብረው ነው አይደለ? መቃብሩስ ሰላምታ ስትለው አብሮ ስለሆነ ነው ሰላም ይለ እኮ ይመለስበታል ነው የተባለው እንጂ እኮ ነፍሱ አለ ማለት አይደለም። ምንም ሳለ እዚህ ጋር እኮ ሰላምታ ሰላም በሚል ሰዓት ነፍሱ ከመቃብሩ አሚን ከስጋው ጋር አብራነች አይደለ? ነፍሱ ከስጋው ጋር አብራነች አይደለ? እኮ ነፍሱ ሁሌም ከሱ ጋር ትሆናለች ማለት አይደለም። ግን ሆኖም ሳለ ግን ሁሌም አይደለም አትበላ። ምክንያቱም ሰላት በየሰከንዱ ታወርዳላችሁ። ምክንያቱም የዓለማችን ሰዓት አቆጣጠር የተለያየ ነው። እኛ ጋር ሲመሽ ሌላው ጋር ይነጋል። የጸሎት ሰዓታችሁ የተዛባ ስለሆነ ጸሎት ባላችሁ ቁጥር ሰላት ታወርዳላችሁ። ስለዚህ የዓለማችን ቢሊየን ሙስሊም ጸሎት ባደረገ ቁጥር ሰላት ያወርዳል። በቀን 5 ጊዜ ሰላት ታደርጋለህ። ስለዚህ 5 ጊዜ ሰላት የምታደርግ ከሆነ እያንዳንዱ ላይ ሰላት ታወርዳለህ። እሱ ብቻ ሳይሆን በስራ ቦታ ላይም ሰላት ታወርዳለህ። የተለያየ ቦታ ላይ ሰላት ስለምታወርድ እረፍት በሌለው ሁኔታ ሰላምታን እየመለሰ ነው። በዚህ ሁሉ ጊዜ ውስጥ ደግሞ ነፍሱ ከስጋው ጋር ነበረች። ራይት እንደዛ ማለት አንችልም። ግን ይሄ ጥያቄ ቢሆንም ችግር የለውም ይጠየቅበታል። ሌላ ጥያቄ አልገባኝም ነው እንጂ ማለት ያለብን እንደዛ ማለት አንችልም አትልም። ሐዲሱ ይላል እኛ እሳቸው እንደሞቱ ነው የምናውቀው። ከሞቱ ደግሞ አይሰሙም አይለሙም አይደለ? ከሞቱ ይሰማሉ። ከሞተ ይሰማል? አይሰሙም። ቴንኪው። እኛም እያልን ያለ ነው ይሄ ነው። ስለዚህ የሞተ ሰው ማይሰማ ከሆነ ሙሐመድ በመቃብር ውስጥ ብጠራውም አይሰማም፣ ሰላትን ብታወርድበት አይሰማም ማለት ነው። ለአንተ ሰላምታ የሚሰጠውን መንገድ የለም እኮ። ሐዲሱ ላይ እኮ እንዳለው አላህ ነፍሱን ይመለስባቸውና ሰላምታኔ ይመልሳሉ ነው የተባለው እንጂ ከሞተው አይደለም የተባለው። ነፍሱ የሚመልስለት የት ነው? ምን ይላል? በህይወት አለ እንዲ አሁን አይደለም። ሐዲሱ ላይ ምን ይላል? እዛ ላይ የተጠቀሰው ነፍሱን ይመልስለታል አላ። ከዛ ወደ ሰላምታ ይመልሳል ሙሐመድ። ማናቸውም ሰላምታ በእኔ ሰላምታ ስትልኩ ወደ እኔ አላህ ደግሞ ወደ እኔ ነፍሴን ይመልስልኝና እኔ ደግሞ ሰላምታ መልስላችኋለሁ ይላል እና እኮ እሱ እኮ ነው ያልኩት እኔ። ስለዚህ ምን እያልከኝ ነው? አልሞቱም ማለት አንችልም። እና አልሞተም እያልከኝ ነው? አልሞቱም ማለት አንችልም። አልሞተም ማለት አንችልም። ምንድን ነው እያወራ ያለው? ስለዚህ ሞቶ ሰላምታ ይሰማል ማለት ነው። ስለዚህ አሁን ሌላ ጥያቄ ቢሆን ተሻለ። ይሄ ለእኔም ጥያቄም ስለሆነ ችግር የለውም ይጠየቅበታል። ሌላ እንትን አልገባኝም በላ። ስለዚህ የሚሰማው ነብይህ ባይዞ በመቃብር ውስጥ ያሉት እነሱ አንተ አሰማቸውም እንጂ ይሰማሉ ብሏል። ዛፍና እንስሳት ሲቀር ማንም አይሰማቸውም እያሉ ሲጮሁ ብሏል ነብይህ። እነሱ ደግሞ ያንተን ኮቴ ሁሉ ይሰማሉ ብሏል መቃብር ውስጥ ሆነው። ስለዚህ ነብይህ ከሌሎች ሙታኖች የሞቱ ሰዎች እኮ ነፍሳቸው ይመለስበታል እኮ ጩኸታቸውን ይመለስበታል ከተባለ ቅድም እኮ እንደነገርኩ ሰው ከራቀ በኋላ ትንሽ ራቀ ካለ በኋላ እንትኖች ነፍሱ ይመለስበትና መላእክቶች ይጠይቃሉ አይደል? እዛ ላይ የመጡ ሲጠይቁ የዛኔ የቀበሩትን ሰዎች ኮቴዋቸው ይሰማል። መሐመድ ራሱ ልክ እንደሞተ ቅበሩኝ ብሎ ተናግሯል ማለት ልክ እንደ ማንኛውም ሙስሊም ሲሞት ሙስሊም ከሆነ መልካም ስራ ካለው የጀነት ከሆነ ወደ ቀብር ውሰዱኝ ይላል። ክርስቲያን ወር ደግሞ ሌላ ከሃዲያን ከሆኑ ደግሞ ወደ እንደምትወስዱኝ አትቅበሩኝ የሚል ሐዲስ አለ። ስለዚህ መሐመድ አሁን የጀነት ነው ካላችሁ ቅበሩኝ ብሎ ወይ ተናግሯል። የገሃነም ነው ካላችሁ አትቅበሩኝ ብሎ ይናገራል። ከሁለት አንዱ። ስለዚህ ቅበሩኝ ብሎ ልክ እንደሞተ ወደ ቀብር ሲወስዱት ቅበሩኝ ብሎ ተናግሯል ማለት ነው። አለ እንደዛ የሚል
ኦፍኮርስ ላሳይ አይደለም ሌሎቹ በአረብኛ ላሳይ፣ በእንግሊዝኛ በአማርኛ በምን ላሳይ? የሌሎቹን የተነገረው እንጂ የእሳቸው አይደለም። ቅበሩኝ ያሉበት ቦታ አለ። እነሱ ግን ስለ ሰው ልጅ ነው እያወራ ያለው። መልካም ስራ መልካም ስራ እሱንም አውቃለሁ እኮ ይኸው ሳያል ቡሃሪ ላይ ማለት ነው። ስለ ሰው ነው ያወራው እኮ። እሳቸው ደግሞ አልተናገረንማ። ያልተናገረን ዝም ብለን አንናገርም እኛ። ተናገረ እንጂ ምን አለ መሰለ እሱንም አውቃለሁ እኮ አቡ ሰይድ አቡ ሰይድ አልኩዲ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል። ጀናዛ ማለት ሬሳ ማለት ነው። ታጥቦና ተገንዞ የተዘጋጀ ጊዜ ልክ እንደተዘጋጀ ማለት ነው። ወንዶች በትከሻቸው ላይ ከዛ በሚሸከሙት ወቅት የሞተው መልካም ሰሪ ከሆነ ልብ በሉ፣ ሁሉንም ያካትታል፣ ማንንም አይለይም። መልካም ሰሪ የሆነ ሰው ማለት ነው ያካትታል ከሆነ ይላል በፍጥነት ውሰዱኝ ይላል። መልካም ሰሪ ካልሆነ ደግሞ ወዮልኝ ወዴት ነው የምትወስዱኝ ይላል። ድምፁም አለ ሁሉ ነገር ይሰማዋል የሰው ልጅ ሲቀር ይላል። በዚህኛው ሐዲስ ቢሰማው ኖሮ ይላል ህሊናውን ስቶ ይወድቅ ነበረ። ስለዚህ የሰው ልጅ ሲቀር ይሄንን መሐመድ ውሰዱኝ ቅበሩ ሲል የሰው ልጅ ሲቀር ቢምቢ ሰምተዋለች፣ ዛፍ ሰምተዋለች፣ አይጥ ሰምተዋለች። ማን ያልሰማለህ? የሰው ልጅ ሲቀር ማለት ነው። በዚህ ሐዲስ መሰረት በነገራችን ላይ ጋኔንም ሰምቶታል ማለት ነው። አጋንንቶችም፣ ሁሉም ፍጥሮች፣ ዝንቦችም፣ አይጦችም፣ ውሾችም ሁሉም ሰምተዋል። የሰው ልጅ ግን አልሰማውም ይህን ሲናገር። እንደዛ ማለት ስለቶ ምንድነው እዚህ ጋር መሐመድ ተናግሯል ማለት ነው። ልክ እንደሞተ ተናግሯል የሚል የለም። በዚህ አልተናገረም ማለት ኃጢአተኛ ነው ማለት ነው። ቴንኪው ኃጢአተኛ ቢሆን ይናገራል እንጂ ያ አይደለም እኮ። እሳቸው እኮ ቅበሩኝ ብሎ የተናገሩበት ቦታ የለም። ግን የሌሎቹ ተነግሯል። አትቅበሩኝ አትውሰዱኝ ካለ ደግሞ ኃጢአተኛ ነው ማለት ነው። እሱን አናውቅም። ያልተናገረን እንዴት ያልሰማን ግን መቃብር ውስጥ ያሉትን መስማት የሚችሉት ማን ናቸው? መቃብር ውስጥ ያለውን የሰው ልጅ መስማት አይችልም አይደል? ምን ነፍሱ ምን ነፍሱ እሺ ታብታቡን በጣም ዛሬ ዝቅተኛ ነው ለመናገር ማለት ነውና ታብታብ ኮፒ ሊንክ አድርጉ። እየተቆራረጠበት ነው እያስቸገረናል በጣም ታውቃላችሁ ያሉትን ችግሮች። ስለዚህ ኮፒ ሊንክ እና ታብታቡን ያለማቋረጥ በደንብ ታብታባ እያደረጋችሁ ግን 1.6 ናችሁ። ያው ከ3 ሚሊዮን ምናምን በላይ አድርሱት ታብታቡን። ኮፒ ሊንኩ እንደዛው። ዩቲዩብ ሰብስክራይብ ያላደረጋችሁ የእፎይ ዩቲዩብን ሰብስክራይብ አድርጉ። ዩቲዩብ ላይ ደግሞ ያላችሁ በዩቲዩብ የምትከታተሉ ደግሞ ኮሜንት ጻፉ፣ ላይክ እያደረጋችሁ ቪዲዮውን ውጡ። ሁላችሁም እንደዛ አድርጉ። ቀጥል። ቦሳው መጣል መሰለኝ ሰማ ያ ቀጥል። አይ ቀጥል አንተ አሪፍ ይዘህ ነበር። ቀጥል። ምን ላይ ነን? መሐመድ የሰው ልጅ ነው። ሁሴን አብደላ ያ ሁሉም አይሰሙትም፣ የሰው ልጆች አይሰሙትም ብሏል። መሐመድ የሰው ልጅ ነው ብለህ ታምናለህ? ፍጡር ናቸው፣ የአላህ መልክተኛ ናቸው፣ የሰው ልጅ ናቸው። ፍጡር ናቸው። በደንብ አስተምሉ። አዎ መሐመድ የሰው ልጅ ነው፣ ፍጡር ነው፣ የአላህ መልክተኛ ነው ብሏል። እንዳየነው መሰረት በመቃብር ውስጥ ያሉት ሰዎች ሲጮሁ ሲያለቅሱ ሰው አይሰማውም። ሰው ቢሰማው እንትን ይሆናል፣ በቃ ራሱን ይስታል ምናምን ብሏል። መሐመድ ደግሞ ሰው ነው ብሎናል። መሐመድ ደግሞ በመቃብር ውስጥ ሲጮሁ ሰማው ብሏል። ሐዲሱን ክፈተው። ማን? መሐመድ በእንትና በመቃብር ውስጥ እንደዛ የሚል አለ። አንድ ሐዲስ መቃብር ቦታ ሲሄድ ሰማቸው አይደለ? በህልም
በራእይ ነው እነሱ በህልም ነው የሰማው። አላህ ላይ ያሳውቃቸው ይችላል፣ አይታወቅም። እሱ ቡኻሪ 60:55 በራእይ ነው ያየው። እንጃ እስቲ ክፋቱ ምንድን ነው የሚለው? የትኛውን የምፈልገው መሐመድ መቃብር ላይ ሰዎች እኮ አማርኛው አይሻልም? አማርኛ ነው አማርኛ አድርግልህ ወይስ እንግሊዝኛ? አማርኛ አድርገው። ለምን እንዴ አማርኛውን አድርግለት። መልካም እሺ፣ ያው ይሄንንም አንበብ ትችላለህ። እሺ አንብብልና ራስ አንብበው እስኪ። ርዕሱ ራሱ ምን ይላል? እሺ ተባለው ሰው ላይ ምን ስትል ነበር ይሉታል። የአላህ ባሪያ መልእክተኛው መሆኑን እመሰክራለሁ በማለት ይመልሳል። እሺ የእሳት ቦታህን ተመልከት፣ በዚህ ቦታ አላህ በጀነት ቦታ አዘጋጅቶልህ አለ ነብዩ። እሺ አክለው እንደገለጹት እሺ ሁሉንም ይመለከታቸዋል። ካፊር ወይም ሙናፊቅ እንዲህ ይላል፣ አላውቅም፣ ሰዎች የሚሉትን ነበር እኔም የሚለው። አንተ ለራስህ አትወቅ፣ እሺ መመሪያም አትከተል ይሉታል። ከዚያም በጆሮዎቹ መሃል ላይ በብረት መዶሻ ይመቱታል፣ ይጮሃል። ከሰው ልጅና ከአጋንንት አለቀ እንዴ? ወደ ጎን አድርገው ከአጋንንት ብሎ ነው በስተቀር በአቅራቢያው ያሉት ፍጡራን ይሰሙታል። ስለዚህ ማይሰማው ማን ነው? ሰው ልጅና አጋንንት ናቸው ማይሰሙታ። በመዶሻ ሲቀጠቀጥ እሺ ኦኬ። መሐመድ ደግሞ የሰው ልጅ ነው ብለህናል። ስለዚህ አንዴ ክፈታዊ መሐመድን እኮ አላህ ሊያሳውቀው ሊያሰማው ይችላል እንጂ ሊያሰማው ይችላል ምናምን አይደለም። መሐመድ እንዴት እንደሚሰቅፋችሁ ይህን ማየት ብቻ በቂ ነው። የመጀመሪያ የተናገረውን በየደቂቃው እንደሚያፈርሰው ነው። የትኛው ይከፈት ቦስ? መሐመድ መቃብር ላይ የሰማቸው እየጮሁ ነው ብሎ ፎገራቸው። ኦኬ ይሄው ይሰማሉ። የበድሩን ነው የጮሁ ነው ምናምን አይሁዶቹ እየተቀጡ ነው ያለበት። አንዱ ክፈተው ቡኻሪ 60:55 ክፈተው ወይ ነው ሐዲሱን ቅድም ፈታ ነበር። ሐዲሱን አዘጋጅቻለሁ። እሺ ያው Okay, the prophet, once the prophet went through the graveyards of Medina and heard the voice of two women who were being tortured in their graves. በአንድ ወቅት ሙሐመድ በመዲና በመቃብር ቦታ ሲያልፍ ወይም ደግሞ በዛ ሲሄድ ሁለት ሰዎች በመቃብር ውስጥ እየተቀጡ ቶርቸር እየተደረጉ ድምፃቸውን ሰማ ይላል። ድምፃቸውን እንደሰማ ለምን አወቀ? እነኝስ አንደኛ። ሁለተኛ ደግሞ ሙሐመድ ምን ብሏል? ሰዎች ድምፃቸውን አይሰሙም ካለ በኋላ ራሱ ደግሞ መልሶ ድምፃቸውን ሰማው መቃብር ውስጥ ተቀጠቀጡ ምናምን ብሎ ቴረር ይለቅባቸዋል። እነሱ እናንተ ብቻ ናችሁ መስማት የማትችሉት የሚሰማው ዛፍ ነው ይላቸዋል። በሌላ ጊዜ ደግሞ የረሳውና በመቃብር ውስጥ ሲቀጠቀጡ ሰማው ይላቸዋል። ይሄ ትሪክ ነው፣ ድራማ ነው። እናንተ አሰቡ ምን የሰማው ደግሞ መልሶ ይላቸዋል ማለት። ሰው ልጅ ማንም አይሰማም ካለ በኋላ ዛፍ ብቻ ነው የሚሰማው ካለ በኋላ በመቃብር ውስጥ ሲጮሁ ሰማው። እንዳለ ግጭት ማለት ነው። ይሞግቱታል ራሱ ሙስሊሞቹ እንዴት ሰማ ይሉታል። እንዴት ሰማ ብለው ይሉታል። መልሶ ሲፎግር መጨረሻ ላይ አጣብቂኙ ሲከቱት አይ ነብይ ስለሆንኩ ይላል። ለምን ይሆን አርጉመንት ማለት ነው። ቀጥል።
ኢብን ዑመር እንዳስተላለፉት ነቢዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩ ወገኖች ዘንድ በመሄድ እነዚህ እንግዲህ የበድር ጉድጓድ ማለት በበድር ጦርነት ወቅት ሙስሊሞች የተጋደሉ ተብለው ቃል የተገባላቸው ናቸው፣ ሞተዋል። እነዚህ ማለት ወደ እነሱ ጉድጓድ ሄደና ማለት ነው። ምን አላችሁ? ሟቾቹን ሬሳዎችን ጀነት ገባችሁ ወይ ጠየቃቸው። ለሙታን ጥሪ ያሰማሉ ብለው ጠየቁት። ይኸው ልዩት ጋር ወዲያው ቆይ አንዴ ይቆራረጣል። እሺ ቀጥታ መላ እሺ እንደገና አንብበው። ትንሽ ይቆራረጣል። መልካም። እሺ እኔ ጋር መስሎኝ ነበር። መልካም። እሺ ኢብኑ ዑመር እንዳስተላለፉት ነቢዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩት ወገኖች ዘንድ በመሄድ እነዚህ የቀሊብ ሰዎች የበድር ጉድጓድ የተቀበሩት ቃል የተገባላቸው ጀነት ትገባላቸው የተባሉ ሰዎች ናቸው፣ ሙስሊሞች ናቸው። መቃብራቸው ጋር ሄድና አላህ ጀነት ያስገባቸዋል ብሏቸዋል፣ ከመሞታቸው በፊት መሐመድ ማለት ነው። ስለዚህ ያንን ቃል አላህ ቃል የገባላችሁን እውነት ሆኖ አገኛችሁትን አለና መሐመድ ጠየቃቸው። ምኖችን? ቀብር ውስጥ ያሉት ሬሳዎቹም ማለት ነው። እዛው ሰሃባዎቹ ምን አሉት? ለሙታን ጥሪ ያሰማሉ ተባሉ፣ ተጠየቀ ማለት ነው። ከእናንተ ከእነርሱ በተሻለ ሁኔታ አትሰሙም። እንግዲህ በህይወት ያላችሁ ሰዎች እነዚህ ከሞቱት በላይ አትሰሙም፣ እነሱ የበለጠ ይሰማሉ፣ የተሻለ አትሰሙም። ነገር ግን መልስ አይሰጡም ብሎ አስቀመጠ ማለት ነው መሐመድ። ስለዚህ አናግሯቸዋል ቃል በቃል ማለት ነው፣ እያናገረ ነበረ። በዘመኑ የነበረ በሰዓቱ ሰሃባዎቹ ራሱ እንዴት ሙታንን ታናግራለህ ብለው ጠይቀውታል። እያንዳንዱ ግጭት ነው። መቃብር ላይ መቀመጥና መቃብርን ማናገር በራሱ የራሱ የሆነ ችግር ቢሆንም በመቃብር ላይ መቀመጥም ማናገርም እነሱ ጤናማ እንዳልሆኑ መጽሐፍ ቅዱስ ይናገራል። እኔስ በእስልምናውም እንደዛ ቢልም መልሶ ደግሞ መሐመድ ደጋግሞ መቃብር ላይ ናገራቸው እንደነበረ ታሪኮች አሉ። ቆይ ግን በእናንተ የለም ነው እንትኑ የቀብር ቅጣት? የቀብር ቅጣት የሚባል ተረት ተረት ነው የለም። ቅጣቱ የት ነው ታዲያ? በቀጣኛው ዓለም ነው። በቀጣይ ዓለም ትቀጣለህ። እሱ በሲኦል እና በገነት ለጊዜው ትቆያለህ። በዛ በመንግስት እኮ ጥያቄ የለም ማለት ነው። ቅጣት ባይኖርም ጥያቄ የለም ማለት ነው። ቅጣት ማለት ምን ማለት ነው? እስኪ መልስ። ቅጣት ራሱ ምን ማለት ነው እኮ? ቅጣት ነው። ተቀጣ ስትል አንድ ሰው አሁን ለምሳሌ የሞተ ሬሳ በመጥረቢያ ብትቀጠቅጠው ተቀጣ ይባላል ማለት? ሬሳን ወስደ በዱላ ብገርፎ ብቀጠቅጠው ብታሰቃየው ይገባዋል? ሬሳ አይደለም እኮ ተነገረ እኮ ነፍሱ ተመልሶበት ስለዚህ አሁን ኦኬ። ስለዚህ ነፍሱ ከገባች ደግሞ አልሞተም የሚያስበው እያልከን ነው። ተቀጣ ስትለኝ እኮ ኦልሬዲ እያንዳንዳችን ሄደን የሞቱብን ዘመዶቻችንን ቆፍረን ማውጣት አለብን ከመቃብር። ምክንያቱም ሞት ማለት የስጋና የነፍስ መለየት ብቻ ነው አይደለ? ከሞተ በኋላ ነፍሱ ሰው ከተለየው በኋላ ቀብር ውስጥ ከገባ በኋላ ከዛም በኋላ ነፍሱ ይመለስበትና ጥያቄዎች ይጠይቃል። አልሞተም ማለት ነው። ከሞተ በኋላ ድጋሚ አልሞተም እያልከ አልሞተም እንዴት እንላለን? አልሞተም እንዴት ትላለህ? ስሞት አለ ነፍሱ ከተመለሰ ሞት ማለት ነው። ስሊፋይና ሞት ማለት ነፍስ ከስጋ መለየት ማለት እኮ ነው። ታዲያ ነፍሱ በመቃብር ውስጥ ተመለሰች። ታዲያ ተመልሶ ሕያው ሆነ ማለት ነው መቃብር ውስጥ። አንዴ ለጥያቄዎችም አንዴ እኮ ለጥያቄዎች ይመለስበታል። ከዛ ጥያቄዎች ይጠየቃል። ከዛ በኋላስ ቅጣት ካለበት ይቀጣል። ቅጣት ከሌለበት ከዛ ተቀጥቶ ደግሞ ይመለሳል ማለት ነው። ቅጣት ከሌለበት በኋላ ነው በፊት ነው እኮ የዛኔ ማለት ነፍሱ ስመለስበት ነው። መልካም። ነፍስ ከስጋቸው ተለይታ ነው መቃብር ውስጥ የሚጮሁት? ይመለስበታል።
ተባለ እኮ። ምንድን ነው የምታወራው? ከወጣች በኋላ ወጣች ነው አልከኝ። መልሰህ ደግሞ ይመለሳል ትለኛለህ። ምን እያልከኝ ነው? ወጣች የምለማ እዚህ ዓለም ላይ ያለ ይወጣል፣ ከዛም በኋላ ይቀበራል። ከተቀበረ በኋላ ይመለስበታል። ይዘን መላእክቶች ከጨረሱ በኋላ ጥያቄዎች ከተጠየቅ በኋላ አሁንም ይወጣል መልስ ነፍሱ ይወጣና በቃ ከዛ በኋላ ትሄዳለች ወደ አምላኩ።